ዛሬ የመነሻ ክፍላችን አንደኛ ቆሮንቶስ ምዕራፍ 9 ከ19 እስከ መጨረሻው ያለውን ይሆናል። እኔ በጌታ በኢየሱስ ስም አነባለሁ። ከሰው ሁሉ አርነት የወጣው ሲሆን የሚበልጡትን እንድጠቅም እንደ ባሪያ ራሴን ለሁሉ አስገዛለሁ። አይሁድንም እጠቅም ዘንድ ከአይሁድ ጋር እንደ አይሁዳዊ ሆንኩ። ከሕግ በታች ያሉትን እጠቅም ዘንድ እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ላሉት ከሕግ በታች እንዳለው ሆንሁ። ሕግ የሌላቸውን እጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር፣ ነገር ግን በክርስቶስ ሕግ በታች ሳለሁ ሕግ ለሌላቸው ሕግ እንደሌለኝ ሆንሁ። ደካሞችን እጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር፣ ነገር ግን በክርስቶስ ሕግ በታች ሳለሁ ሕግ ለሌላቸው ሕግ እንደሌለኝ ሆንሁ። ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆንሁ። በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋር በሁሉ ነገር እንደነርሱ ሆንሁ። በወንጌልም ማኅበርተኞች ይሆን ዘንድ ስለ ወንጌል ሁሉን አደርጋለሁ። በሽቅድምድም ስፍራ የሚሮጡት ሁሉ እንዲሮጡ፣ ነገር ግን አንዱ ብቻውን ዋጋ እንዲቀበል አታውቁምን? እንዲሁ ታገኙ ዘንድ ሩጡ። የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያ የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን። ስለዚህ እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አልሮጥም፣ ነፋስን እንደሚጎስም ሁሉ እንዲሁ አልጋደልም። ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ። ለሌሎች ከሰበኩ በኋላ ራሴ ደግሞ የተጣልኩ እንዳልሆን ማለት የሰበኩትን ሳልኖር እንዳልገኝ ራሴን ደግሞ ምን አለ አስገዛው። ራሴን ነው ማስገዛው። እዚህ ስፍራ ስታው እኔ ነፃ ነኝ ይላል። ነፃ ያልሆኑትን ሰዎች እጠቅም ዘንድ እኔ ነፃ ሆኜ ሳለሁ ነፃ እንዳልወጣ ሰው ሆንኳል። እኔ ከሕግ በላይ ሆኜ ሳለሁ ከሕግ በታች ያሉትን ረዳ ዘንድ ከሕግ በታች እንዳሉት ሆንኩ። በነገር ሁሉ ሁሉንም ለመርዳት እንደነሱ ሆንኩ ይላል። ይህንን እንደሆነ የረዳኝ ራሴን የመግዛት አቅም ስላለኝ ነው እዛ ጋር። ምክንያቱም አንድ ጊዜ ጴጥሮስም ሞክሮ አቅቶታል። ጳውሎስ እንደውም ፊት ለፊት ገሰጸው። የተላከው ለማን ነው? ጴጥሮስ ለአይሁድ፣ ጳውሎስ ለአሕዛብ። ሰርቶለታል ለጴጥሮስ ለአይሁድ እንደተላከ ጳውሎስ መስክሮለታል። ጴጥሮስ ለአይሁድ ተልኮ እንደሰራለት ሁሉ ለእኔም ደግሞ ለአሕዛብ ሰርቶልኛል አለ። አሕዛብ ጋር ግን አልሰራለትም ጴጥሮስ። እሱ አይሁዳዊ ሆኖ እያለ አሕዛቦችን ወደ ጌታ ካመጣ በኋላ እንደ አይሁዳዊ መኖር ሲገባው እሱ እንደማን መኖር ጀመረ? እንደ አሕዛብ መኖር ጀመረ። በእነሱ ተሳበ እና ጳውሎስ መጣና ምን ሆነሃል? አንተ አይሁዳዊ ነህ፣ እነሱ አሕዛብ ናቸው። አንተ አይሁዳዊ ሆነ እንደ አይሁድ መኖር ሲገባህ እንደነሱ እንደ አሕዛብ እየኖርክ እነሱን ደግሞ እንደማቱን ኑሩ ትላለህ፣ እንደ አይሁድ ኑሩ ትላለህ። በዚህ ግብዝነቱ ይላል አይደል? ሌሎችም ምን አሉ? ተሳቡ ይላል እና ፍርድ ይገባው ነበርና ፊት ለፊት ተቃወምኩታል። ራሱን መግዛት ነው ያቃተው። አሁን ጳውሎስ ሁሉን እጠቅም ዘንድ ከሁሉም ጋር እንደነሱ ሆንኩ አለ። እነሱን ምን ለማለት? ለመጥቀም። እነሱ የሚያደርጉትን አይደለም የሚያደርገው። ከእነርሱ ጋር ህብረት ያደርጋል። እነሱ በሚያልፉበት ያልፋል። ግን ወደ ምን ይስባቸዋል? ወደ እግዚአብሔር ቃል፣ ወደ ደህንነቱ ይስባቸዋል። እነሱ የሚሆኑትን ግን አይሆንም። ራሱን የመግዛት አቅም ነበረው። ጴጥሮስ ግን አልቻለም። ስላልተቀባ ነው ወይ? ተቀብቷል። ጥላው እኮ የሚፈውስ ነው ጴጥሮስ። ሙታን ያስነሳ ነው ጴጥሮስ። በጣም እግዚአብሔር የተገለጠበት ሰው ነው ጴጥሮስ። ጸጋ ብቻ አይበቃም፣ መዳን ብቻ አይበቃም። የተሰጠንን ጸጋና ቅባት ያገኘነውን ደህንነት እንደ እግዚአብሔር ቃል ልንኖር የሚያደርገን ቅባቱ ብቻ ሳይሆን ራስን የመግዛት አቅም ሲኖረን ነው። ባለፈውም አይተነዋል። ራስን የመግዛት አቅም ምን ማለት ነው? ራስን የመግዛት አቅም ጤናማ በሆነ መልኩ የማሰብ አቅም፣ ስሜትን የመቆጣጠር አቅም፣ ድርጊቶችን በአግባቡ የመከወን አቅም፣ በድርጊት የምናደርጋቸው ነገሮች ሁሉ። ምክንያቱም ሰው ራሱን ሊገዛባቸው የሚገቡ እነዚህ ናቸው: አስተሳሰብ፣ ስሜት፣ ድርጊት። የምታስቡትን ካልተቆጣጠራችሁት ሐሳባችሁ ስሜታችሁን ነው የሚቀሰቅሰው። ለመናገርም ለማድረግም ምንም ነገር ለመሆን ሐሳባችሁ ውስጥ ያለውን በእግዚአብሔር ቃል ቃኛችሁትና ልቅ ከሆነ ስሜታችሁን ይቀሰቅሰዋል። ስሜታችሁን የመቆጣጠር አቅም ከሌላችሁ ድርጊት ውስጥ ትገባላችሁ፣ ታደርጉታላችሁ። ሶስቱ ላይ ነው የሚያተኩረው። ጳውሎስም እነዚህን ነገሮች ነው የመግዛት አቅም ያገኘው። ሥጋዬን እየጎሰምኩ ቀላል አይደለም። ራሴን ልግዛ ተብሎ የሚገዛ አይደለም። አይሰማችሁም አላለንም ጌታ? ያን ስሜት ምን በሉት ነው? ተቆጣጠሩት ነው ያለው፣ ግዙት ነው ያለው። ካልተሰማችሁ ጤንነት አይደለም፣ ትሪትመንት ያስፈልገዋል፣ ሕክምና ያስፈልገዋል። ምክንያቱም ሰው የሚሰማው ተደርጎ ነው የተፈጠረው። ሰው ሲናገራችሁ ሊሰማችሁ ይገባል፣ ግን ስሜታችሁን መቀየር የለበትም፣ ድርጊታችሁን መቀየር የለበትም።
ሰዎች እንደሚያደርጉባችሁ መመለስ የለባችሁ። ምንም ካልተሰማው ሰው ምንም የማይሰማው ከሆነ ሰው ራስን የመግዛት መንፈስ አይሰጠውም። ለምን ያስፈልገዋል? ምንም እኮ አይሰማውም። ሰው ተናገራችሁት አይሰማውም፣ በደላችሁት አይሰማውም፣ የሆነ ነገር እንዲያደርግ አነሳሳችሁት አይሰማውም። ታዲያ ለምን ይሰጠዋል? ራስን የመግዛት መንፈስ። ራስን የመግዛት መንፈስ ለሰው የተሰጠው ሰው በምን ውስጥ ስለሚኖር ነው? በስሜት ውስጥ ስለሚኖር ነው። ተለዋዋጭ ሐሳብ አለው፣ ተለዋዋጭ ስሜት አለው። እነዚህን ካልገዛ ተለዋዋጭ ድርጊት አለው። ራሳችንን መግዛት ነው የሚጠበቅብን እንጂ እንዳይሰማችሁ አላለንም። የመውደድ አቅም ከሌላችሁ፣ የመጥላትም አቅም ከሌላችሁ የእግዚአብሔርን ሕግ ልትወዱት አትችሉ። እግዚአብሔር የጠላውን ነገር ልትጠሉ አትችሉ። መውደድም መጥላትም ሊኖራችሁ ይገባል። ራሳችሁን ስትገዙ ግን መጠላት ያለበትን መርጣችሁ ነው የምትጠሉት። ለምሳሌ የሰዎች አስተሳሰብ ጥሩ ባልሆነ መልኩ ወደ እናንተ ይመጣል፣ ይንጸባረቃል። አስተሳሰቡን ትጠሉትና ሰውየውን ግን ምን ትላላችሁ? ትወዳላችሁ። ያም የሆነው ራሳችሁን መግዛት ስትችሉ ብቻ ነው። ያለበለዚያ እንደሚያስበው ነው ሰውየው ላይ ያላችሁ አመለካከት። ልትጠሉት ትችላላችሁ፣ ቂም ልትይዙት ትችላላችሁ። ልበቀል ሁሉ ሰው ይላል። ምን ሐሳቡን ስሜቱን ምን አለ ማለት አለመግዛት ደረጃ ላይ ሲደርስ። ብዙውን ጊዜ ሰው በክርስትና ውስጥ የእግዚአብሔርን ጸጋ፣ የእግዚአብሔርን ሕልውና፣ የእግዚአብሔርን መንፈስ፣ የእግዚአብሔርን መገኘት ብቻ ነው የሚናፍቀው የሚፈልገው። ራስን የመግዛት መንፈስ በሱ ላይ አክቲቬት እንዲሆን እንዲሰራ ብዙ ሰው አይጸልይም። እግዚአብሔር ሆይ ራሴን የመግዛት መንፈስ ስጠኝ አይልም። የትም ሲሄድ ጌታ ሆይ ሞገስ ስጠኝ፣ ከአንደበቴ ጋር ሁን፣ እኔ ስናገር ቃሌን አክብደው ነው እንጂ ስናገር ራስን የመግዛት መንፈስ እኔ ላይ ይታይ፣ ራሴን የመግዛት አቅም ስጠኝ አይልም። ትዝ አይለውም። በሰላም ይሄድና የጠበቀው ነገር መልካም ስለሆነ እዛ ሄዶ ነገሮች ሲበላሹ እሱም ተበላሽቶ ይወጣል። እዛ ያለው ነገር የጠበቀው ነገር አይደለም የሚያበላሸው ሰውየው ምን አለ ማለቱ ነው፣ ራሱን አለመግዛቱ ነው። ክፉ የሚያደርጉባችሁ ሰዎች አይደሉም ክፉ እንድትመልሱ ክፉ እንድታደርጉባቸው የሚያደርጓችሁ አይደሉም። እነሱ አይደሉም፣ ራሳችሁን አለመግዛት ነው። ራሱን የሚገዛ ሰው ግን ምን አለው ጌታ ኢየሱስ? የሚረግሟችሁን ሁሉ ምን በሏቸው? መርቋቸው፣ ባርኳቸው፣ ለሚያሳድዷችሁ ጸልዩላቸው ነው እኮ የሚለው። ይሄ ራስን መግዛት ከሌለበት በጣም ከባድ ነው። እያፈናቀለህ ሳትፈልግ ነው የሚያፈናቅል የሚያሳድድህ ማለት እሱ ነው። ስትፈናቀል የሚያስተውህ ነገር አለ። ስራ ልተው ትችላለህ፣ ከቤተሰብ ሊለይ ይችላል፣ ባልፈለገው ጊዜ ሊሆን ይችላል፣ የማይፈልገው ቦታ ሊሄድ ይችላል። ይሄን ሁሉ እያደረገለት ለሱ እንዴት ነው መልካም ጸሎት የሚጸልይለት ተባረክ እያለ ይሆናል? አይሆንም። ራሱን ምን ሲል ብቻ ነው? ሲገዛ ብቻ ነው። ክርስትና ውስጥ የጸጋም ጉድለት የጸጋም ብዛት አይደለም የሚያስቸግረን ምንድን ነው? ራስን አለመግዛት ነው። የሚመጡ ሐሳቦች የማን ናቸው ብሎ ቆም ብሎ ሐሳብን ቼክ ማድረግ አለመቻል። ጴጥሮስ ብዙ ቦታ እኮ ተፈትኗል። ሌላም አንድ ጊዜ እንደዚሁ ሆነ። ጌታ ኢየሱስ መጣና ከፊቱ ያለውን ነገር ነገራቸው። አሁን የሰው ልጅ በሰው ልጆች እጅ ታልፎ ይሰጣል፣ እነሱም ይወግሩታል፣ ይሰቅሉታል፣ ይሞታል፣ በሶስተኛው ቀን እነሳ። ሁሉን ሲነግረው ጴጥሮስ አላስችለው አለ። ምንድነው ጴጥሮስ ውስጥ ያለው? ፍቅር። ግን ምን ያላለ? ያልተገዛ ፍቅር፣ ራስን የመግዛት አቅም የሌለበት ፍቅር። አላስተዋለም። ሳብ አደረገና ጌታን ምንድነው ያለው? ይሄ አይሁንብህ፣ በአንተ አይደርስብህ ብሎ እንደውም ምን ሊለው ሊገስጸው ሞከረ ይላል። ምን ማለት ነው ብሎ እንኳን ቆም ብሎ ራሱን በመግዛት ምን ማለት ነው አልገባኝም፣ ይሄንን አስረዳኝ። እሺ አሁን በሰዎች እጅ ትያዛለህ፣ ለምንድን ነው የምትያዘው? ይገርፏል፣ ለምንድን ነው የምትገረፈው? ሞታለሁ አልክ፣ ለምንድን ነው የምትሞተው? እነሳለሁ አልክ፣ ለምንድን ነው የምትነሳው? አልገባውም። ስላልገባው ነው ለማን እንደሚታሰር፣ ለማን እንደሚሞት፣ ለማን እንደሚነሳ ቢያቅ ኖሮ አይደለም ጴጥሮስ ለማዘግየት ጌታ ኢየሱስን ምን ይለው ነበር? ያፈጥነው ነበር። ሳያውቀው የራሱንም ነፃነት ነው የሚያራዝመው ጴጥሮስ። ግን ቆም ብሎ ለምንድን ነው የሚል ነገር አልመጣለትም። በጊዜው የተሰማውን ስሜት የመግዛት በጊዜው የተሰማውን ሐሳብ የመግዛት አቅም አጣና ድርጊት ውስጥ ገባ። ከዛ ጌታ ኢየሱስ ምንድነው ያለው? አንተ ሰይጣን አለ። ወደ ኋላ ይሄድ። አንተ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። ምኑ ነው እንቅፋት የሆነበት? እናስባለን እኮ አልኳችሁ። ብዙ ነገር ሊመጣላችሁ ይችላል። አዎ ያንን ሐሳብ ምን አለ ማለት አለመግዛት፣ ቆም አድርጎ ምን ማለት ነው? በምንፈልገው በራሳችን ትርጉሞች እየሄድን ብዙውን ጊዜ ህብረታችንን እናበላሻለን። ልብ በሉ፣ ያ ሐሳብ የማን ነበረ? ጴጥሮስ ውስጥ የነበረው የሰይጣን ነበር። ጴጥሮስ እኮ ብሎ ስም ያወጣለት ማን ነው? ኢየሱስ ነው።
አይደል እንዴ? ስምዖን ነበር፣ ጴጥሮስ አለው። አሁን ግን ፊት ለፊት አንተ ምንድነህ ነው ያለው? አንተ ሰይጣን ነው ያለው። የማ ሐሳብ ነበር? የሰይጣን ሐሳብ ውስጥ ማን ሐሳብ እንደከተተ ቆም ብሎ እንኳን አላየውም። የራሱ ሐሳብ ነው የመሰለው። ብዙ ጊዜ እንደመሰለን እናደርጋለን። ራሳችንን ምን አንልም፣ አንገዛም። እንደተሰማን እንናገራለን፣ እንዳሰብን እናደርገዋለን። ሁልጊዜ እንደተሰማው የሚያደርግ እንዳሰበ የሚያደርግ እንደተናገረው የሚሆንለት ጌታ ብቻ ነው። እኛ በጣም ውስኖች ነን። እግዚአብሔር በራሱ በማንነቱ ራሱን የመግዛት አቅሙ ወደር የለው። ኢሳይያስ ላይ የሚለው ለዛ አይደል? እንዳየ አይፈርድም እንደሰማም አይበይንም ይላል። እኔ ምሳሌ ላይ እንደውም በጣም አንድ የሚገርመኝ ነገር አለ። የተራበ ሰው ሰርቆ ቢያገኙት ምን አይሉትም ማለት አይፈርዱበትም። ለምን? እኛ አሁን ስርቆሹ ላይ ነው አይደል የምናየው። ጌታ ምኑን ነው ያየው? አየህ፣ እልፍ ማለት ነገር አለው። ይኸውላችሁ ራሱን የማይገዛ ሰው እልፍ ብሎ ማሰብ አይችልም፣ ይቸገራል። በቃ የመጣለትን ነው የተሰማውን ነው እዛች ጋር የተገለጠችው ላይ እሱ ጋር ላይ ብቻ ነው የሚቆመው። ራስን መግዛት ነገሮችን አጥርተን እንድናይ፣ በስፋት እንድንመለከት፣ አጥልቀን እንድንመለከት፣ እንድንረዳ ያደርገናል። ለራሳችን ነው እድል የምንሰጠው ስህተት ውስጥ እንዳንገባ ራሳችንን መግዛት ስንችል። አንዴ ትዝ ይላችኋል፣ ዮናስ እግዚአብሔር ወደ ነነዌ ሂድ አለው። እውነትነት አለው። ዮናስም አንድ ነገር ሄደህ ንስሐ ካልገባችሁ በ3 ቀን ትገለበጣላችሁ ብለህ ንገራቸው አለ። እግዚአብሔር አንተ 3 ቀን አይደለም 3 ዓመት ንስሐ ባይገቡ አታደርገውም። አንተ ምንድነህ? ቸር ነህ፣ መሐሪ ነህ። የእግዚአብሔርን ማንነት ያውቃል። እሱ ጋር ብቻ ግን መወሰን የለበትም። በል ያለውን ማለት አለበት። እና እንግዲህ በረሃ አቋርጦ ነው የሚሄደው። ነነዌ ትንሽ አስቸጋሪ ነው፣ ሩቅ መንገድ ነው የሚሄደው። እኔ ለምንድን ነው በበረሃ የምቃጠለው? እሱ ላያጠፋቸው። እነሱ ንስሐም ገቡ አልገቡም። ይሄው እስከ ዛሬ ዝም ብሏቸው የለ። አዲስ አይደለ እነሱ የጀመሩት። እስከ ዛሬ የታገሳቸው ቸር የሆነ አይነካቸው። እኔ ለምን በበረሃ ሞታለሁ ብሎ ወዴት መሄድ ፈለገ ይላል? ወደ ተርሴስ መሄድ ፈለገ ይላል። በቃ ይሄ ወደ ውስጡ መጣ። ብድግ ብሎ ወጣ። ሲወጣ ምንድነው ያገኘው? መርከብ። እኔ በጣም የሚገርመኝ እሱ ፓርት ነው። አንዳንዴ ስኬት ብቻ አይደለም የሚገጣጠመው፣ ጥፋትም ይገጣጠማል። መርከብ እኮ ባስ አይደለም። መርከብ ይሄ ሚኒባስ ምናምን አይደለም። መርከብ እኮ ወራት ያህል የሚጠበቅ ነው፣ አመታት ሊጠበቅ የሚችል ነው። እሱ እንደወጣ አገኘ። አሁን የተሳካለት አይመስልም? እኔ እኮ ብያለሁ ድሮም እግዚአብሔር ቸር ነው አያጠፋም። የልቤን ቅንነት አይቶ እግዚአብሔር ምን አለልኝ? መርከብ አዘጋጀልኝ። ዋጋ ከፍሎ ገባ። ቆም አላለም። ሐሳባችንን መታገስ የምንችለው ራሳችንን የመግዛት አቅም ሲኖረን ነው። እኔ ሲዋሹኝ አልታገስም የሚል ማት ሰው እኮ ነው ያለው። እኔ ሰው ብልጥ ሲሆንብኝ አልታገስም የሚል ማት ሰው እኮ ነው ያለው። ምን አልልም፣ ምን የለኝም ነው። ራስን የመግዛት አቅም የለኝም። ይዋሹ፣ አንተን ውሸታም ማድረግ ይችላሉ? አይቻልም። ብዙ ነገር ልትባሉ ትችላላችሁ፣ ይበሏችሁ። ግን እናንተ የተባላችሁትን ሆናችሁ አትገኙ። ትልቁ ነገር ጳውሎስ እንዳለው ያፈረስኩትን አሁን መልሼ ገነባለሁን አለ። ያፈረስኩትን አሁን መልሼ የምገነባ ከሆነ እኔ ራሴ ኃጢአተኛ መሆኔን እኔ ራሴ ስለ ራሴ ምን እላለሁ? አስረዳለሁ። ያፈረስኩትን መልሼ ምን የምል ከሆነ ምገነባ። የምትባሉትን ሆናችሁ አትገኙ እንጂ የምትባሉት ነገር ውስጣችሁን እንዲቀይር እድል አትፍጠሩለት። ራሳችሁን መግዛት፣ በአስተሳሰባችሁ ራሳችሁን መግዛት ትልቁ ነገር እሱ ስለሆነ ሰው በልቡ እንደሚያስበው እንደዛው ነው ይላል እግዚአብሔር ቃል። እመኑኝ፣ የጊዜ ጉዳይ ነው እንጂ ደጋግማችሁ ያሰባችሁትን ነገር ትሆኑታላችሁ። የጊዜ ጉዳይ ነው። ጤናማ በሆነ መልኩ የማሰብ አቅም ሊኖረን ይገባል። በየትኛውም ሁኔታ ውስጥ እኛ ጤናማ የሆነ ሐሳብ ሊኖረን ይገባል። ስሜትን መቆጣጠር መቻል አለበት። ስሜታችሁ እኮ ውስጣችሁ የመጣውን ሐሳብ ያስደምጣችሁን ስሜት ምን ማያ ነው? መግለጫ ነው፣ ማሳያ ነው። አንዳንድ ሰው አፉ እንዲናገርበት አይፈልግም። ስሜታዊ ይሆንና ግን በፊቱ፣ በአይኑ፣ ባካሄዱ፣ ባደራረጉ ይገልጠዋል። ምን አልተገዛም ማለት ነው? ስሜት አልተገዛም። መገዛት መቻል አለበት። ምንም ስላልተናገራችሁ ራሳችሁን የገዛችሁ ናችሁ ማለት አይቻልም። ስሜታችሁን ስትቆጣጠሩ ነው ራሳችሁን የገዛችሁ የምትባሉት። ጌታ እኮ እንዲሁ አይደለም። ተመልሳችሁ እንደ ልጆች ካልሆናችሁ፣ ልጆች አጥፍተውም ሳያጠፉም ገርፋችኋቸው ከቀጣችኋቸው በኋላ ያው ናቸው። እኔ እኮ ሳላጠፋ ነው የተገረፍኩት ብለው ቂም አይዙ። በቃ ያው ናቸው። በቃ ያው ናቸው። ምናቸው አይቀየርም ማለት ነው። ለወላጅ ያላቸው ስሜት አይቀየርም። እዛው ልጅነት ጋር ነው ያለው። እስቲ አሁን ካደጋችሁ በኋላ ካደግን በዚህ ልክ ካለን ከደረስን በኋላ በእናንተ ላይ ያልተገባ ነገር ይደረግ ወይም ተባሉ፣ እናንተ በሌላችሁበት ሳትሳሳቱ ሳታጠፉ ያን የመታገስ አቅም አላችሁ? ውስጣችሁን ስሜታችሁን ለነዛ ሰዎች አይቀይርም? ጥላቻ ውስጥ አትገቡም?
ኩርፊያ ውስጥ አትገቡም። ውስጣችሁ አይለወጥባችሁም። እንደዛው እንደሰማችሁ የመቀጠል አቅም አላችሁ። የነበረውን ወዳጅነት ትጠብቁታላችሁ፣ ትይዙታላችሁ። የእውነቴን እኮ ነው። ትይዙታላችሁ፣ ይቀጥላል። ከባድ ነው። እሱ ጋር ነው ራስን መግዛት የሚያስፈልገው። ለዚህ ነው እኮ ጌታም ዝም ብሎ ራሳችሁን ግዙ አላለንም። ራስን የመግዛት መንፈስ ነው የተሰጣችሁ። አክቲቬት ማድረግ መቻል አለብን። ልንጠቀመው። ቁጭ ካለ ቁጭ አለ ነው። ለምሳሌ የፈውስ ጸጋ እግዚአብሔር ሰጥቷችሁ ዝም ብትሉ፣ ያንን የፈውሱን ቅባት ይዛችሁ ዝም ብትሉ ሰዎች ይፈወሳሉ። አርነት የሚያወጣውን ያጋንንት የሚያስወጣውን ቅባት ይዛችሁ ዝም ብትሉ ሰዎች ነፃ ይወጣሉ። ልክ እንደዛው ራስን የመግዛትን መንፈስ ምን ብሎናል? ተሰጥቶ። ለሁሉም ሰው ነው የተሰጠው፣ ለአንዳንድ ሰው አይደለም የተሰጠው። ግን ልግዛ ራሴን ብላችሁ ወደ ራሳችሁ መጣችሁ። ኖ እንዲህ ሊሰማኝ አይገባም፣ ኖ ስሜቴ ሊቀየር አይገባም ስትሉ ያ ራስን የመግዛት መንፈስ ሁለንተናችሁን ይቆጣጠርና በራሱ ተጽዕኖ ውስጥ ያደርጋችኋል። ካልም ትሆናላችሁ። በቃ ጌታ ስሙ ይባረክ። አሜን። እንጂ በዚህ ምድር ላይ የሚያበሳጫችሁ አይጠፋም፣ የሚያናድዳችሁ አይጠፋም፣ ስሜታችሁን ወደ ሌላ ነገር የሚቀይር ንግግር አይጠፋም፣ ድርጊት አይጠፋም። ሁልጊዜ ግን ራስን በመግዛት መንፈስ ውስጥ መሆን መቻል አለባችሁ። በጸሎት መንፈስ ልሁን ብላችሁ በጸሎት መንፈስ ትሆኑ የለ አትሆኑም? በጾም ጸሎት መንፈስ ትሆኑ የለ ስራችሁን እየሰራችሁ ወጣ ገባ እያላችሁ። ልክ እንደዚህ ራሳችሁን ፕሮግራም አድርጋችሁ ራስን በመግዛት መንፈስ ውስጥ ልሁን አለማምዱ። ራሳችሁ እቤት ውስጥ አለማምዱ። ወላጆች ከልጆች ጋር፣ ባልና ሚስቶች አንድ ላይ፣ እህት ወንድማማች አንድ ላይ አብሮ የሚሰራ ራሳችሁን አለማምዱ። ያኔ ይሆንላችኋል። የሆነች ጫፍ ላይም ደርሶ መመለስ ይቻላል። እና ምን አለ ጳውሎስ? ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልሁ እንዳልሆን ስጋዬን እየጎሰምኩ። ምን ማለት ነው መጎሰም? ስጋዬን ሲል ስለምኑ ነው የሚያወራው? ስለ ነፍሱ ነው የሚያወራው። ነፍሴን ጎሽሜ። ዳዊት እንዳለ ቀላል እንዳይመስላችሁ። ምንድነው ያለው? አንድ ቦታ ነፍሴን ዝም አሰኘዋት። እናት ልጇን ጡት እንዳስጣለች እንደከለከለች ነፍሴን እንደዚሁ ምን አልኳት? ከለከልኳት፣ ዝም አሰኘዋት። ልጅ የፈለገ ነገር ብታደርጉት ያለ እድሜው ጡት ማስጣል በቀላሉ ይቻላል። ትግባባላችሁ እንዴ? በቃ አሁን ከዚህ በኋላ ቤቢ ጡት አጠባም አይገባው፣ አጠቢም ከዚህ በኋላ አይገባትም። ለዚህም እኮ ነው በእጅ ይከለክላሉ፣ በምን ይከለክላሉ፣ የሆነ ነገር ይቀባሉ። አንዳንድ ልጆች ደግሞ ስማርት ናቸው። የመጀመሪያ ብለው ትፍት አድርገው ዋናውን ይጠባሉ። ቀላል አይደለም። ልክ ብዙ ረጅም መንገድ ሄደው ነው የሚያስጠውት። የልጅ እንደዛ መሆን ደግሞ እናትን ያሸንፋታል። ማያጠቡ ሰዎች ናቸው እኮ እንዴ በቃ ይሄን አድርግ የሚሏት እኮ አትችልም። የእሷንም ልብ ያውቃል። እሱም ዋና ነገሩ ነው። ግን እንደዛ ሁሉ አለ ዳዊት፣ እናት ልጇን ጡት እንደከለከለች እንዲሁ ነፍሴን ከለከልኳት፣ ገዛው። ዝም በይ ይላል እኮ። ነፍሴ ሆይ አታስጨንቅኝ፣ እግዚአብሔርን ምን ልበለው? ላምልከው። አታውኪኝ ነፍሴ። ለራሱ ነው ብዙ ጊዜ የሚናገረው። አታስጨንቅኝ። ራሳቸውን የገዙ ሰዎች፣ ረጅም የሚሄዱ ሰዎች እነሱ ናቸው። ፍሬን የሚጨብጡ ሰዎች እነሱ ናቸው። ድልን የሚቀናጁ ሰዎች እነሱ ናቸው። ማለማመድ መቻል አለብን። ለዚህ አይደል እንደ ጢሞቴዎስ ላይ ጳውሎስም ለጢሞቴዎስ ሲጽፍ ስለ ስፖርት፣ ስለ ኤክሰርሳይዝ ሲናገር ስጋን ማስለመድ ለጥቂት ነገር ይጠቅማል፣ እግዚአብሔርን መምሰል ለዚህ ዓለምም ለሁሉም ራስ የመግዛት የማን ባህሪ ነው? እግዚአብሔር ባህሪ ነው። አንዳንዴ እንደምን ሆነው ሰው ቢሆን ኖሮ አንድ ጊዜ አንድ ሰው አሉ፣ ምሳሌ ነው፣ ትልቅ ሰው ናቸው። እግዚአብሔርን ጠየቀው አሉ፣ አንድ ቀን ምድርን እኔ ላስተዳድራት ብሎ ጠየቃሉ። ሰው ሰምቼ ነው እንግዲህ በዛ ያዙልኝ እና አትችልም ይለዋል እግዚአብሔር። ግድ የለህም አንድ ቀን ነው፣ ለአንድ ቀን ላስተዳድራት። አንድ ቀን ፍጹም አትችልም፣ ግማሽ ቀን አትችልም አልኩ። እሺ ለአንድ ሰዓት፣ በቃ ለአንድ ሰዓት ምድርን ላስተዳድራት ፍቀድልኝ። ምድርን ታስተዳድራለህ? አትችልም ብያለሁ። ከዛ ለአንድ ሰዓት በምድር ዙሪያ ሁሉ አይኑን ክፍት አደረገ። ልክ እንደተከፈተለት ምድርን ዓለምን እንዲሰውን ሁሉ ፍር ሲል ሲያይ ዞር ብሎ ወደ ሰይፉ መጣ። ምን ነው ምን ተወን እንዴ? አታይም እንደሚሰሩትን? አላልኩህም አትችልም። ለዚህ አይደል እንደ ሮሜ ላይ በትዕግስቱ ምንድነው? ባለ ጸጋ ነው። ማንም አይችልም። ራስን የመግዛት መንፈስ ካልተሰጠው በቀር ማንም ከሚሰማው ስሜት በላይ ሆኖ መኖር አይችልም።
ስሜቱን ገዝቶ ከሱ በላይ እንደ እግዚአብሔር ቃል እንደሚጠበቅበት መኖር ማንም ሰው አይችልም። ለዚህ ነው ለሁሉም ምን የተሰጠው? ራስን የመግዛት መንፈስ። ራሳችንንም የምናስለምደው ያንን መንፈስ ኤክሰርሳይዝ በማድረግ ነው እንጂ ብድግ ብሎ ሰው ራሱን መግዛት አይችልም በፍጹም። ረሃባችንን አንችልም፣ ጥማችንን አንችልም። አንዳንድ ጊዜ መልእክትም እኮ ሲሰጠን አንዳንዱ በቃ ልፈነዳ ደርሼ ነው የሚለው። ልፈነዳ መቼ፣ የት፣ እንዴት እንኳን ለመንገር አያስብም። አሁን የሚያፈነዳ ግን ሰጥቶ አይደለም እኮ ምን አቅቶት ነው? ራስን የመግዛት አቅም እንዴት እንደሚያተርፍ ላሳያችሁ። ነብዩ ናታን ወደ ዳዊት ሲሄድ በምንድን ነው የሄደው? በጥበብ ነው የሄደው። እዛ ጥበብ ውስጥ የገባው ራሱን ሲገዛ ነው። እግዚአብሔር ነገረው እኮ አሳየው አይደል? እንዳሳየው አልሮጠም። ፈለገ ይሄን ሰውዬ እንዴት ነው ማሳመን የምችል? ንጉስ ነው። ዳዊት ደግሞ ለመግደል ምንም እሱ በእግዚአብሔር ነው እንጂ ላይ ቀልድ የለም። እና ጥበብ አገኘ። ራሱን ገዝቶ ነው አሰላስሎ ቀምሞት እንዲበል አለው። እንደ እግዚአብሔር አላለውም። እግዚአብሔር የጥበብ መንፈስ ይሰጣል እንጂ ጥበብን የምታገኛት ራስህ ነህ በዛ መንፈስ ውስጥ። እዛ መጣና ንጉሥ ሆይ አለው። አቤት። እዚህ ባንተ ግዛት ውስጥ 2 ሰዎች ነበሩ። እሺ። አንዱ በጣም ሀብታም ነው፣ ብዙ በጎች አሉት። እሺ ጥሩ ነው። አንዱ ደግሞ ድሃ ነው፣ አንድ በግ አለችው። ብብቱ ስር ነው የምታድረው፣ ትንፋሹን በቃ ያሞቃት ነው ያሳደጋት። እሺ። ከዛ ሀብታሙ ቤት እንግዳ መጣበት አለው። እሺ። ለእንግዳው ከራሱ በግ አንዱን ወስዶ ማረድ ሳሳና የድሃውን ያችን አንዷን ወስዶ አረደ። ይሄ ሰው የሞት ሰው ነው አለ። ራሱ ፈረደ። ማን ነው የፈረደው? በማን ላይ? በራሱ ላይ። ይሄንን ሲደመድም ንጉሥ ያ ሰው እኮ አንተ ነህ አለው። እንዴት? ይሄን ያህል ሚስቶች ሰጥቼህ፣ ይሄን ያህል ይሄን ሰጥቼህ፣ አንድ የአሮንን ሚስት እሷን ወስደህ እሱን አስገድለህ እግዚአብሔርን አንተን ብቻ ምን አልኳል? በደልኩ። ንጉሱን ያሸነፈው በምንድን ነው? በጥበብ። ጥበቡ የምን ውጤት ነው? የራስ መግዛት ውጤት። እኔ እኮ ነብይ ነኝ ብሎ ደረቱን ነፋ አድርጎ እንደተንደረደረ ሄዶ ቢናገር ይሆናል? ከባድ ነው። ያልተገዛ ዕውቀት፣ ያልተገዛ ጥበብ፣ ያልተገዛ ስልጣን፣ ያልተገዛ ኃይል ሁልጊዜ ጎጂ ነው። እግዚአብሔር ራስን የመግዛት መንፈስ ይስጣችሁ። የነበራችሁን ነገር በቀጣይነት እንዲሄድ የሚያደርገው ምን ሲኖር ነው? ራስን መግዛት። ባልና ሚስቶች ተጋቡ። አሁን በተለይ በጣም ፍቺ አለ። በጣም ደግሞ ያማኝ ፍቺ ነው የበዛው። ማን ነው ፕሮግራምድ ሆኖ የሚያገባው? ለዚህ ነው ያህል ጊዜ በጋብቻ እኖራለሁ ከዛ በኋላ እፋታል። ትዝ ሲለዋል አይለውም። ኪዳን ውስጥም የለ ፍቺ። እንደውም ትዝም አይለው። በሕይወት ዘመኔ ሁሉ እየወደድኩሽ፣ እየተንከባከብኩሽ፣ እየመገብኩሽ ያንቺ ብቻ ሆኜ ልኖር በእግዚአብሔርና በእግዚአብሔር ሕዝብ ፊት ቃል ነገ አይታሰብም። እና ትዳር ውስጥ ሲገቡ ሴት ሌላ ወንድ ሌላ ሆነው አይደለም። በቃ ሴት ሁልጊዜ ምንድነች? ሴት ነች። ወንድም ሁልጊዜ ምንድነው? ወንድ። በአጠቃላይ ሰው ሁልጊዜ ምንድነው? ሰው። ምንድነው ታዲያ እዛ ሊያደርሳቸው ፍቺ ሊያደርሳቸው የሚል በዛች በምትመጣ የሐሳብ ልዩነት፣ የፍላጎት ልዩነት፣ ባለመግባባት መሃል ውስጥ ምን የለም? ራስን የመግዛት አቅም የለም። ከዛ በኋላ እነሱ ይለያያሉ፣ ልጆች ይበተናሉ፣ የእነሱም ህይወት ይበላሻል። በጣም ከባድ ነው። ንብረት ካላቸው ንብረት ክፍፍል ውስጥ ይገባሉ። ይኸው በቃ አብረው የማይነዱትን መኪና ሲገዙ ከርመው፣ አብረው የማይኖሩበትን ቤት ሲገነቡ ከርመው፣ ያንን ሁሉ እንዲያጡ የሚያደርጋቸው ምንድነው? ራስን አለመግዛት። ቀላል እንዳይመስላችሁ። ከተማን ከሚገዛ ይልቅ ራሱን የሚገዛ ሰው ይበልጣል። እግዚአብሔርም ቃል የሚነግረን እሱ። ስሜቱን የሚገዛ፣ ሐሳቡን የሚገዛ፣ ድርጊቱን የሚገዛ። ራሳችሁን መግዛት ደረጃ ላይ ከደረሳችሁ የማትወዱትን ነገር መውደድ ባትችሉም መታገስ ግን ትችላላችሁ። ቅድምም እንዲሁ ነካ አድርጌላችኋለሁ። ብዙ ክርስቲያኖች እኔ ሰው ሲዋሸኛል ወድ በአንድ መልኩ እውነት አላቸው። ምን ተብሏል? አትዋሽ አይደል? ግን መታገስ። አትዋሽ ካለ እግዚአብሔር ከሆነ መጠየቅ የሚችል ማን ነው? እግዚአብሔር ነው። መቅጣት የሚችል ማን ነው? እግዚአብሔር ነው። እኔ ሲዋሹኛል ወድ፣ እኔ ሲያታልሉኛል ወድ፣ እኔ ሞኝ ሲያደርገኛል፣ እኔ ሰው ብልጥ ሲሆንብኛል ወድ። በቃ የለም። ራስን የመግዛት ማን ነው ብልጥ ሲሆንበት ደስ የሚለው? ዛሬ ታድዬ እንደው ትልቅ በረከት ተባረኩ። ምን ሆነ ብልጥ ሆነችብኝ? ማንም ሰው አይወድም። ግን የሚያሳልፉ ሰዎች ራሳቸውን ምን ያሉ ናቸው? የገዙ ናቸው እንጂ ወደው አይደለም። ሰው እኮ ይስታል። አንድ ቀን የተሳሳተን ወዳጃችሁን መታገስ አቅቷችሁ የረጅም ጊዜ የገነባችሁትን ልታጡ ትችላላችሁ። ለአንድ ሰከንድ ንግግሩ መታገስ ካቃታችሁ ምን ሆና ነው? እንዲህ እኮ አልነበረችም። ምን ሆኖ ነው? እንዲህ እኮ አልነበረም።
እኔ ሳቀው እንዲህ አልነበር፣ እኔ ሳቃት እንዲህ አልነበረችም፣ ምን ሆና ነው? እስቲ ልወቅላት አንልም እኮ። እዚህ ጋር የተገለጠውን ብቻ ነው። ለምንድን ነው ወደ ኋላ ሄደን ልረዳው የማንለው? ምን ስላጣን ነው? ራስን የመግዛት አቅም ስላጣን። ለመውደድ ፈጣኖች ነን፣ ለመጣላት ፈጣኖች ነን፣ ለመቀራረብ ፈጣኖች ነን፣ ለመበታተን ፈጣኖች ነን፣ ከፍ ለማድረግ ፈጣኖች ነን። ቀጥሎ ደግሞ ወዲያው ልብሳቸውን አውርደው አንጥፈው ዘንባባ አንጥፈው ሆሳና በጌታ ስም የሚመጣ ብሩክ ነው ሆሳና። ቀጥሎ ምንድነው? ስቀለው። ቆም አላሉም። ለምንድን ነው በአህያ የመጣው? ተጽፎላቸው የለ ንጉስሽ ትሁት የዋህ ሆኖ በምን ይመጣል? ተጽፏል። የነሱ ነው። ማጣቀስ፣ ማገናኘት፣ መመርመር እና ያለውን እውነት ማውጣት የሚቻለው መታገስ ይቻላል። ለምንድን ነው ከደቀ መዛሙርቶቹ ግማሹ የተመለሱት? ይሄ የሚያስጨንቅ ንግግር ነው። ማን ሊሰማው ይችላል ብለው በቃ ዘጉ እኮ። መምህር ምን ማለትህ ነው? እኛ እኮ በሙሴ ሕግ ተሰጥቶናል። ስጋውን ብሉ ከነደሙ እንዳትበሉ፣ ደም የሕይወቱ መቀመጫ ነችና የነፍሱ ያ ደግሞ የኔ ነው ብሏል። አንተ ደግሞ ደሜን ካልጠጣችሁ በሕይወት አትኖሩም አልክ። ይሄ አይጋጭም ወይ ብለው ለመጠየቅ እንኳን ጊዜ አጡ። ለምን? ራሳቸውን የመግዛት የሰሙትን የመግዛት የመቆጣጠር አቅም አጡ ብለው ሄዱ። ራሱን የሚገዛ ሰው ነው ምክርንም እንኳን የሚያስጨርስ አይደል? ብዙ ጊዜ አይታችኋል። እንደው ራሳችሁን መርምሩ። ከአፍ የምትቀበሉ ናችሁ ሰው ወይስ አስጨርሳችሁ የምታወሩ ናችሁ? ከማንም ጋር ይሁን እንዲህ ከትልልቅ ሰው ጋር ሲሆን አክብራችሁ ነው፣ እናንተ አይደላችሁም። አክብሮት እስቲ ከትንንሽ ከናንተ ዝቅ ያለ የሚመስላችሁ ዝም ብሎ የሚጨበጥ ነገር ማያወራ ከሚመስላችሁ ሰው ጋር ራሳችሁን እስቲ ያድርጉና ቁጭ አድርጉና አብራችሁ ንግግራቸውን አስጨርሳችሁ ነው የምታወሩት ወይስ ቆይ ያላችሁ አፍ ላይ ቆይ ለማረምም እኮ ቆይ እኔ ልናገር እንዴ ስትስት ታዲያ ቆይ ላስተካክላ የማዳመጥ እኮ አቅም የለንም። በዛ ውስጥ ምን ይፈጠራል? ጭቅጭቅ። ሰሚዎች ናችሁ። በብዙ አቅጣጫ ያለ ነቀፋ ሊያኖረን የሚችለው የተቀበልነው የልጅነት ስልጣን ብቻ ሳይሆን ምን ሲኖርበት ነው? ራስን የመግዛት አቅም። በቃ ራሳችንን ገዝተን ስንገለጥ ከምንም በላይ ያስፈልጋቸዋል። አትቆጡ አይልም አይደል የእግዚአብሔር ቃል? ተቆጡ። ኤፌሶን ምዕራፍ 4 ከ27 ወደ ታች ወደ 30 ስታነቡት ተቆጡ፣ ነገር ግን በቁጣችሁ ላይ ፀሐይ አይግባ። ምን ማለቱ ነው? ጠዋት 12 ሰዓት ላይ ከሆነ የተቆጣችሁት ፀሐይዋ እስክትገባ ድረስ መጠበቅ ነው? በቁጣ ውስጥ ምን አትበሉ፣ አትቆዩ። የምትቆጡት እኮ ስለተደረገችው ድርጊት፣ ስለ አስተሳሰብ ጥሩ ስላልሆነ ነገር ነው። አለቀ። ተቆጣችሁ አይደል? በቃ እኮ አለቀ። ከዛ ረጅም የሚወስድ ከሆነ በዛች ቁጣ ውስጥ ምን የለም? ራስን መግዛት የለም። ስለዚህ ልክ ስለሌለው መጠን ስለሌለው ይሄ መቆጣቱ ቀጥሏል። ግን በቁጣ ያበቃም። ሲቆይ ምን እየሆነ ይሄዳል? ንዴት። ተክ አሁንም ይታሰባል፣ ይንራል። አሁንም ይታሰባል፣ ይንራል። አሁንም ይታሰባል፣ ይንራል። ተናደው የሚታመሙ ሰዎች ብዙ ናቸው። ጨጓራቸውን ያማል፣ አሲድ ይረጫል ከሚገባው በላይ፣ ደም ከፍ ይላል፣ ስኳር ከፍ ይላል። እንጂ አትቆጡ ብሏል እንዴ ጌታ? አላለም። ስንቆጣ ግን ምኑን ነው የምንቆጣው? ስህተቷን ብቻ። ለስህተት ጌታም እድል ሰጥቶ አያውቅም። ለተሳሳተ ሰው ብቻ ነው እድል የሚሰጠው። እኛ ደግሞ ለስህተቱም ለተሳሳተ ሰውም እድል እንነፍጋለን። እንደሱ የለም። በቃ መሳሳት የሰው እኮ ነው። ሰው ጋር እንደ የተገኘው ስህተት ራሱ የሚታረመው ለተሳሳቹ ምን ሲሰጥ ነው? እድል ሲሰጥ ነው። እድል ሰጪ ደግሞ ምን ሲኖረው? ራስን የመግዛት አቅም። ራሳችሁን የመግዛት አቅም ከሌላችሁ እድል መስጠት አትችሉም። በአጠቃላይ በተሰጠን ማናቸውም ነገር እግዚአብሔርን መስለን እንድንኖር ትልቁን ቦታ የሚይዘው ምናችን ነው? ራስን መግዛት። የተሰጠን ህይወት ብቻ አይደለም። ስንት ሰው ነው ልጅነቱን ይዞ እግዚአብሔርን የማይመስል? ዲህ በእውነት እሱ ጌታን ያውቃል? አሁን በእውነት ጌታን ታውቃለህ? በጌታ ነች። ስንት ሰው ነው የሚባለው? የተሰጠው ህይወት እኮ አይደለም። በዛ ህይወት ውስጥ የሚገጥመውን ነገር ራሱን በመግዛት የሚያስበውን ነገር የሚሰማውን ነገር ራሱን በመግዛት እግዚአብሔርን በመምሰል የመኖር አቅም ሲያጣ የተሰጣችሁን ስልጣን የተሰጣችሁን ጸጋ ውበት የሚሰጠው ምንድን ነው? ራስን መግዛት። ክብር የሚሰጠው ራስን መግዛት። እስቲ እግዚአብሔር ራሴን የመግዛት አቅም ይጨምርልኛል በሉ። ሰው ራሱን መግዛት ካልቻለ ሊታበይ ሁሉ ይችላል። በተለይ አቅም እንዳለው ዕውቀት እንዳለው መልስ መመለስ አጠፋውን መስጠት እንደሚችል ካወቀ ይታበያል። ለዚህ ነው ስልጣን ውበት የሚኖረው ምን ሲኖርበት ነው? ራስን መግዛት። ዕውቀት ውበት የሚኖረው
ራስን መግዛት ሲኖር። ደቀ መዛሙርቶቹን አንድ ጊዜ አበሳጯቸውና ኢየሱስን ጠየቁት። በኤልያስ ዘመን እንደሆነው እኛም እሳት ከሰማይ ይውረድ እንበል እንዴ አሉ። ምን ሊያደርጉ? ኤልያስ ምንድነው ያደረገው? በዛ ዘመን 50ዎቹን ከናለቃቸው 3 ጊዜ እሳት ከሰማይ ትውረድ እያለ ምን ብሏል? እና እንደ ኤልያስ እሳት ይምጣ እንበል ወይ ካሉ ምን ለማድረግ ነው? እነዚህ ሰዎች እንግደላቸው። ከዛ ጌታ ኢየሱስ ምን አለ? የተሰጣችሁን የተቀበላችሁትን መንፈስ አታቁ። አንዳንድ ጊዜ እግዚአብሔር እኛ የጠየቅነውን ያህል ቅባት ቢያፈስብን ስንት ሰው ማዳን አይደለም ስንት ሰው ጨርሰን ነበር። ጳውሎስ እንዳለው እውር ሁን እስከ ጊዜው፣ ጳውሎስ እንዳለው ሽባ ሁን እስከ ጊዜው። ምን ማንለው ነገር ነበረን። ታላቅነታችሁ የሚገለጠው እውቀት በመኖሩ አይደለም፣ ስልጣን በመኖሩ ጉልበት በመኖሩ አይደለም፣ ራስን በመግዛት። ተሸናፊ አይደላችሁም። ራሳችሁን በመግዛት ነገር ካበረዳችሁ አሸናፊዎች ናችሁ። እናንተ ናችሁ ትልቅ የምትባሉት። ለመፍታት ቁጭ ብላችሁ፣ ለንግግር ቁጭ ብላችሁ ፍቅርን ተከታተሉት ሲል ጌታ እንዲሁ መሰላችሁ? ትዕግስቴ ያለቀ ካሉ ሰዎች ራሳቸውን የመግዛት አቅም ምን ብለዋል? አሟጠዋል። በቃ የለም። ከዛ በኋላ በቃ ቦርደሩን ጥሰዋል። ምንም ነገር ሊሆን ይችላል። በቃ ትዕግስቴ ምን አለቀ። አንድ ጊዜ ባልና ሚስት ተጣሉ አሉ ነው። እሺ ታዲያ እንደሰማሁት እና 1 ሲባባሉ 2 ሲባባሉ ሞቅ ሲል አጋንንቶች ከነጭፍራቸው መጡና አሉ ከሩቅ ኑኒድ እየተጣሉ ነው። ኖ አልተጠራንም፣ ስርዓት አላሉ አለቃቸው። አልተጣላንም። ባልና ሚስት ይመላለሳሉ። ሲብስበት አይ አሁንስ ሰይጣኔን አታምጪው ሲል ጠሩን ኑ ብለው መጡ አሉ ምንን አታምጪው? ይሄ የምን ውጤት ነው? የምን ምልክት ነው? ራስን ያለ መግዛት። ግዴላችሁም እንደሌላው ሁሉ ልትጸልዩበት ይገባል። ገንዘብ ብቻ እንዲኖራችሁ አትጸልዩ። አብሮ ከእርሱ ጋር ምን ይስጣችሁ? ራስን መግዛት። ጸጋ እንዲበዛላችሁ ብቻ አትጸልዩ። ከእርሱ ጋር ምን? ራስን መግዛት። ሀብት ብቻ እንዲሰጣችሁ አትጸልዩ። ከእርሱ ጋር ራስን መግዛት። ስንቶች ናቸው የጠየቁትን ካገኙ በኋላ ራስን መግዛት ሳይኖር ያበላሹበት? እግዚአብሔር ራስን የመግዛት መንፈስ ያበዛልኛል በሉ። እቺ ዓለም የፈተና ዓለም ነች። የሚያሸንፏት ግን ራሳቸውን የሚገዙ ናቸው። እቤት ስትገቡ ያልጠበቃችሁትን፣ መንገድ ላይ ያልጠበቃችሁትን፣ ታክሲ ውስጥ ያልጠበቃችሁትን ደሜን አፈላው ሲሉ ሰዎች ሰምታችሁ ታውቃላችሁ? ምንድነው ያንተከተከው? ራስን ያለ መግዛት። በእግዚአብሔር ፊት ያስነቅፋል፣ በሰዎች ፊት ያሳንሳል። ለራስ ለጤናም ከባድ ነው። ራስን አለ መግዛት ይጎዳል። በደንብ ነው የሚጎዳው። በተለይ ጳውሎስ እንዳለ ነገር ግን ሌሎችን ከሰበኩ በኋላ ራሴ የተጣልሁ እንዳልሆን ስጋዬን እየጎሰምሁ ምን እለዋለሁ? አስገዛዋለሁ። ለእግዚአብሔር ሐሳብ፣ ለእግዚአብሔር ፈቃድ ስሜቴን፣ ሐሳቤን፣ ድርጊቴን ምን እለዋለሁ? አስገዛዋለሁ። ማገልገል ብቻውን ራስን ያለ መግዛት በቂ አይደለም። በጳውሎስ አገልግሎት አስቡ። እንዳይወድቅ የሚያደርገው የተጣለ እንዳይሆን የሚያደርገው ጸጋው ሳይሆን ምኑ ነው? ራስን መግዛቱ። አገልግዬ የተጣልኩ እንዳልሆን አለ። ይሄ 3ኛ ሰማይ የሄደ ሰው ሊሰማው የማይገባውን ድምጽ የሰማ። 2ኛ ዜና 26 የይሁዳ ሕዝብ ሁሉ የ16 ዓመት ጎልማሳ የነበረውን ኦዚያንን ወስደው በአባቱ በአሜሲያስ ፈንታ አነገሱት። ይሄ ልጅ አሁን በ16 ዓመቱ ሕዝብ የማገልገል አቅም ያለው ይመስላችኋል? ገና ሰውየው ምን ይጎለዋል? እድገት ገና እኮ ነው፣ አላደገም እኮ። ራስን የመግዛት ለምንድነው ትልልቅ ሰዎች ተጠብቀው በብዙ ትምህርት ውስጥ በብዙ የህይወት ተሞክሮ ውስጥ ያለፉ ሰዎች የሚመረጡት ይሻላል የሚባሉት በአስተዳደር ነገር ላይ ሁሉ? ለምንድነው? ራስን የመግዛት ምን አላቸው? አቅም አላቸው። በቃ ልምድ አላቸው። ይሄ ራሱን መግዛት የማይችል ገና የ16 ዓመት ልጅ የህዝብ መሪ ተደርጎ ተሾመ። አሁን ችግሩ እሱ ጋር ነው። ምንስ ቢያጠፋ ማን ጋር ነው? ልብ በሉ። እነሱም ራሳቸውን የመግዛት አቅም የላቸው። መሪ እንደሚያስፈልጋቸው እንጂ ማን ነው ሊመራን የሚችል ብሎ ቆም ብሎ ራስን ገዝቶ የማሰብ አቅም አልነበራቸውም። አነገሱት ይላል። 52 ዓመት ነው ደግሞ የመራው። የሚገርመው ግን ልብ በሉ በ52 ዓመቱ አካባቢ ላይ ቤተ ክህነት ገባ እና መቅደስ ገብቶ ማጠን ፈለገ። ለምንድነው? እግዚአብሔር በታላቅ ረድቶታል። አንብቡት። ዝናው እስከ ሩቅ ድረስ ወጥቷል። በቃ የልቡን መሻት ሁሉ ሰጥቶታል። እርሻ ይወድ ነበርና ፍሬያማውን የኤፍሬምን ተራራ
ሰጠው። ብዙ አራሾችም ነበሩት። ባዕዳን ሀገሮች መጥተው ለሱ ምን ይሉለት ነበር? ይገብሩለት ነበር። ይሄ ከ16 ዓመቱ ጀምሮ እስከ ለ52 ዓመት ነው የገዛው። የስንት ዓመት ሆኖ ማለት ነው? 68። ግን ወደ ስልጣኑ ሲመጣ ገና ምንድነው? ልጅ ነው። አሁን ልክ መታበይ ጀመረ ይላል። ቃል በቃል አንብቡት። ምን ማለት ጀመር? መታበይ ጀመረ። መታበዩ ሲጀምር ስሜት መጣ ውስጡ። እኔስ ገብቼ ለምንድነው ምንም ማለለው? ማላጥ ነው። ንጉስ ነው። ያ የማን ስራ ነው? የካህናቶች ስራ ነው። ምንም ንጉስ ቢሆን ያንን ሊያደርግ አይችልም። እና 80 የሚሆኑ ካህናቶች መጡና አንተ ንጉስ ነህ፣ ይሄ የካህናቶች ስራ ነው፣ ይሄን ልታጥን አይገባም፣ በእግዚአብሔር ፊት ሞገስ አይሆንልህም አሉት። እምቢ አላቸው፣ ተቆጣባቸው ነው የሚለው። እና ምን ማድረግ ጀመረ? ማጠን ጀመረ። ምኑን ነው መታገስ ያቃተው? መጀመሪያ የራሱን ስሜት የተሰማውን እጠን ያለውን የሰማችሁ ነው። እጠን ያለውን በቃ መጽናጸል ይስጡህ፣ እሳት ይስጡህ፣ እጣን ያምጡ ይለውን ገና ውስጥ ያለውን መታገስ አልቻለ። ውስጡ ያለውን ራሱን መታገስ ያልቻለ 80 ሰው እንዴት ሊታገስ ይችላል? አይ የውጭውን ማሸነፍ የምንችለው ራሳችን ውስጣችንን ምን ስንል ነው? ስናሸንፍ ነው። ራሱን ባለመግዛት ምን ሆነበት? መታበይ ሆነ እና እያጠነ እዛው ለምጽ መጣው ይላል። ከመቅደስም አቻኩለው አወጡት፣ ከእግዚአብሔር ቤትም ተቆረጠ። እስኪሞት ድረስ ሰው የሌለበት ኖሮ በዛው ሞተ። አዋርደውት፣ የለም ክብር የለም ዝና የለም። ከእግዚአብሔር ቤት ምን አለ ይላል? ተቆረጠ። ይህን ያህል ችግር የደረሰበት በአንድ ነገር ነው። ራሱን ምን ባለ ማለት? ባለ መግዛት። ከነበረው ሀገር ከሚገዛው ስልጣን ይልቅ የቱ ነበረ ትልቁ? የሀገር ገዢ መሆኑ አላዳነው። ራስን የመግዛት አቅም ቢኖረው ኖሮ ምን ይሆን ነበር? ይተርፍ ነበር፣ ይድን ነበር። ለዚህ ነው ከተማን ሀገርን ከሚገዛ ራሱን የሚገዛ ይበልጣል። እስቲ ራሳችሁ ላይ ተጽዕኖ ለመፍጠር ሞክሩ። ሰውን ተውት። በዙሪያ ያለውን ሰው ላይ ተጽዕኖ ከመፍጠር መጀመሪያ ማን ላይ? ራሳችን ላይ ተጽዕኖ እንፍጠር። ራሳችንን በቁጥጥር ስር እናውለው። እስቲ እንደ እግዚአብሔር ሐሳብ እንዲያስብ፣ እንደ እግዚአብሔር ፈቃድ እንድንኖር፣ እንድንወጣ፣ እንድንገባ፣ እንድናደርግ ራሳችሁን እስቲ ተቆጣጠሩ። ራሳችሁን ግዙት እስቲ። ከዛ የውጭውን ማሸነፍ ቀላል። እዚህ ምድር ላይ እስካላችሁ ድረስ በየትኛውም አቅጣጫ ራስን የመግዛት አቅም ከሌላችሁ ቆሽሻችሁ፣ ጎድፋችሁ፣ ህሊናችሁ ተበላሽቶ ለጸጸት ነው የምትመለሱት። ውጤታችሁን ይዛችሁ ተማሪዎች ሄዳችሁ ያልሆነ ውጤት ተሰጥቷችሁ በቃ የሰራው ነው እኔ ምን በቃ የሰራሽው ነው ብሎ አሳስቶ ቢሰጧችሁ ምንድነው የምትሉት? ራስን መግዛት በቃ ይሁን እንግዲህ ብላችሁ ነው የምትመለሱት? በፍጹም አላችሁ እኮ ከታች ጀምሮ አለ አይደል? እናንተ ጋር ዋናው ተሞልቶ ሲሰጣችሁ ዋናው ስተት ቢኖር ራሳችሁን መግዛት በምንድነው አሁን እዚህ ላይ የምታሳዩት? እሱም እንዳለው መለመን ከሆነ መለመን አለብሽ፣ እስኪረጋጋ መጠበቅ ከሆነ መጠበቅ አለብሽ። በቃ ውስጥሽ ምን ሳይል ሳይበሳጭ ሳይቀየር ምን አይነቱ ነው? አንዳንዴ እኮ አፋችን አያወራም ሰዎቹን ግን ምን እንላቸዋለን? ኧረ ከምትፈልጉት ጋር ፊት የሚያደርግ ነገር በዚህ ምድር ላይ ሁሌ የለም። አቻችላችሁ ነው እንደምትፈልጉት የሚሆንላችሁ ጌታ ብቻ ነው። አንድም የሚጎዳን ኤክስፔክቴሽናችን ነው። ሰው ካቀሙ በላይ ነው የምትጠብቁበት፣ ከችሎታው በላይ ነው የምትጠብቁት እና በጠበቃችሁት ልክ ካልሆነላችሁ ሰው ታዝኑበታላችሁ። እና እኛ ጋር ነው ችግሩ። የሚያቆያችሁ ውስጥም ይሁን ጥቂት ጊዜ የሚወስድባችሁ በማትፈልጉት አቅጣጫ በእናንተ ፍጥነት ልክ እናንተ ውስጥ ባለ ብቃት ልክ ካልመጣላችሁ ራሳችሁን የመግዛት አቅምን እዛ ጋር ምን ማድረግ? በቃ አለ እኮ ጳውሎስ ከሕግ በላይ ሆኜ ከሕግ በታች ያሉትን ለመርዳት ከሕግ በታች እንዳሉት ሆን። በቃ ዝቅም ልትሉ ያስፈልጋል። አንዳንድ ጊዜ በተለይ አዋቂነት ሲሰማችሁ፣ ችሎታ ሲሰማችሁ ከባድ ነው። እንደምትችሉ እንደምታውቁት ሲገባችሁ ከባድ ነው። ናር ሲል የሆነች ነገር ካለችው እንዳላስገባህ በስብሰ ነው የምትወጣው ይላሉ አንዳንድ ሰዎች። ያልተገዛ ስልጣን፣ ያልተገዛ እውቀት፣ ያልተገዛ ችሎታ ሁልጊዜ ጎጂ ነው። ሁልጊዜ ይጎዳል። በተለይ በማን ላይ ሲመጣ? በራስ ላይ ሲመጣ። ማትፈልጉት ነገር በራሳችሁ ላይ ሲመጣ ሁሉ ነገራችሁን ነው የሚቀይረው። ምክንያቱም ሰው በአብዛኛው ራስ ወዳድ ነው። እንደ ራሱ ባልንጀራውን አይወድም። እንደ ራሱ ባልንጀራውን ከወደደ ምን ይላል? ይታገሳል። ራሳችሁን ትታገሱ የለም?
አትታገሱ? ራባችሁን አትታገሱም? ጥማችሁን አትታገሱም? ዞር በል አንተ ደግሞ ምን ራበኝ ይላል እንዴ ትላላችሁ እንዴ? ማትገቡበት ቦታ የለም። ያንን ለምን ለማለት አሁን እየራባችሁ ላጠኝ ራበኝ እኮ በቃ አዞረኛ ጦለወለ ሊጥለኝ እኮ ነው እያላችሁ ግን ትሰራላችሁ። ታግሳችሁት ነው የምትሰሩት። ራሳችንን ምን ስለምንወድ እኔስ በሱ ቦታ ብሆን እኔስ በሷ ቦታ ብሆን እኮ የሚል ሰው መታገስ የሚችል ሰው ነው። ስትታገሱ ነው ጊዜ የምታገኙት። ያለበለዚያ አሁን ትሞታለህ እንደተባለ ሰው በቃ ጊዜ እንደሌለው ነው። በቃ ያንቺን ካላደረገ ራሳችሁን መግዛት የተሰጣችሁን ክብር ቀጣይነት ይሰጠዋል። ሰላማችሁን ቀጣይነት ይሰጠዋል። ደስታችሁን ቀጣይነት ይሰጠዋል። ረፍታችሁን ቀጣይነት፣ ጤናችሁን ቀጣይነት፣ መልካም ስማችሁን ቀጣይነት ይሰጠዋል። እስቲ ራሴን ገዛለሁ በሉ። እስቲ ሳምሶንን አስቡት። በአንድ የአህያ መንጋጋ 1000 ሰው የገደለ 300 ቀበሮችን እንዴት እንደተግባባቸው ባይታወቅም አውሬን አራዊትንና እሳትን አስማምቶ 300ንም ጭራ ለጭራ አያይዞ መቼም 300 ላይ ብሎ ባንዴ አይለኮስ አይደል? ችቦ አንዱ ጭራ ላይ ሲያይ አንዱ እኮ ሲታሰር ያያል እኮ እሳት የሚፈሩ እሳት የሚያባርራቸውን ቀበሮች 300ም እስኪያዙ እስኪቆሙ ድረስ ችቦ ላያቸው ላይ ታስሮ ይሄን ያህል ሰው ከቀበሮች ጋር ተስማምቶ ሂድ ወደ ማሳ የእስራኤላውያኖችን እያለፋችሁ የፍልስጤማውያኖችን አቃጥሉ። በምን ተግባብቶ እላው ላይ ያለ ክብር ነው ይሄን ሁሉ ያደረገው። አንድ ቀን ግን ከዚህ ሁሉ ክብር ጎሎ አይኑ ወጥቶ ወፍጮ ሲፈጭ ተገኘ። የምን ችግር ነው ንገሩኝ? ኃይል ነው የጠፋበት? አቅም ነው ያጣው? ኃይሉ ሁሉ እንዳይጠቅመው ያደረገው ራሱን አለመግዛት። ዘበዘበችው ደሊላ፣ ነዘነዘችው። አትወደኝም ማለት ነው። ብዙ ከሄዷል፣ ግን ራስን የመግዛት አቅሙ ውስን ነበረች። አንዱ ቦታ አበቃ። ለዛ ሁሉ የዳረገው ክብሩ እንዳይቀጥል፣ ኃይሉ እንዳይቀጥል፣ ላው ላይ የነበረው ነገር እንዳይቀጥል ያደረገው ነገር ምንድነው? ምን ማጣቱ ነው? ራስን አለመግዛት። አንበሳን ዝንጥልጥል አድርጎ ገድሎት ሄዶ እሱ የነካው ስለሆነ ደግሞ እዛ አንበሳ እንትን ውስጥ ራሱ የነካው ስለሆነ የቅባቱ እኮ ነው። ሲመለስ ምን አገኘ? ማር። ብዙ ነገር ስታው መጽሐፍ ቅዱስ ውስጥ ትልልቅ ሰዎች ነበሩ የተባሉና የወደቁት ትልልቅ ነገር አልጣላቸውም። የጣላቸው ራስን ምን አለመግዛት። ዳዊትን ጉድ የሆነው አይቶ ራሱን ምን አለመግዛቱ እንጂ ማየቱ ነው እንደ ችግሩ። ሊያይ እኮ ነው የተፈጠረው። አይኑ ያያል፣ ይለያል። እና እሷ ደግሞ እዛ የኦሪዮ ሚስት ሰውነቷን ትታጠባለች። እሱ ሰገን ማነች ባክህ? ምንም አይደለም። ይሄን አለም እዚህም ድረስ ችግር የለው አይደል? ማንነት መጠየቅ ግን ራስን የመግዛት አቅም ስላልነበረ ቀጠለ አምጧት እስከ ማለት እና ራሱን ባለመግዛቱ ቤት ውስጥ ምን ገባ? ሰይፍ። ለካ ራስን በመግዛት ብዙ ችግሮችንም ብዙ መከራዎችንም ምን ማድረግ ይቻላል? ማራቅ፣ መከልከል ይቻላል። ራስን አለመግዛት ደግሞ በር ነው ብያቸዋለሁ ባለፈውም። ለሰይጣን ይገባበታል። አንድ ሰው ተራበን በል ገንዘብ አለው ብሬን አልዘረዝርም ቢል ረሃቡ ቢቀጥል ገንዘቡን እንደጠበቀ ምን ሊሆን ይችላል? ይሞታል። ገንዘብ አጥቶ ምን ስላላለው ስላልተጠቀመበት። በቃ ልክ እንደዚሁ ራስን የመግዛት መንፈስ ተሰጥቶናል። አሜን። ካልተጠቀምንበት ግን እንጎዳለን። እግዚአብሔር ራስን የመግዛት መንፈስ ያብዛላችሁ። አሜን ያብዛላችሁ። ራሱን የሚገዛ ሰው አይቶ ያልፋል። ብዙ ጊዜ ሰምቶ ያልፋል እንደ ነገሩ። ይሄ ካልሆነ ሞቼ እገኛለሁ አያቅም። አንደኛ ቆሮንቶስ እዛው ምዕራፍ 9 ቁጥር 25 ላይ እንዲህ ይላል፣ የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። ስለ ስፖርት ነው የሚያወራው። ይገዛል። የሚታገል ሁሉ ምን ማለት ነው? ትግሉ ላይ ነው ሰውነቱን የሚገዛው። የትግሉ ጊዜ ነው ሰውነቱን የሚገዛው። አሁን የነጻ ትግል በዛን ጊዜ ነበራቸው እና ያን ጊዜ ነው ሰውነቱን የሚገዛው አይደለም። ለዛን ቀን ለማሸነፍ መብላት የሌለበትን አይበላም፣ መጠጣት የሌለበትን አይጠጣም፣ መተኛት በሌለበት ጊዜ አይተኛም፣ ትሬኒንግ ማድረግ ባለበት ጊዜ ትሬኒንግ ያደርጋል። የተገዛ ህይወት ውስጥ ነው የሚቆየው እና በዛ በተገዛ ህይወት ውስጥ ራሱን ለአሸናፊነት ያበቃና የውድድሩ ቀን ምን ይላል? ያሸንፋል። የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል አለ። ምን የሚልም ሁሉ ራሱን አብቅቶ ነው። የሚያደክመውን ነገር አያደርግም። የሚያደክመው ነገር ውስጥ አይገባም። የሚያበረታውን፣ የሚያበቃውን፣ የሚያግዘውን እንደሱም ሆኖ ካሸነፈ እነዛ የሚጠፋውን አክሊል ሊያገኙ
አለ። እኛ ግን ዘላለማዊውን አክሊል ልናገኝ ነው አለ። ተመልከቱ፣ ራስን የመግዛት በምድር ላይ የምትለማመዱት ራስን መግዛት ለዘላለም በላይ ደግሞ ምን ያሰጣችኋል? አክሊል። ዋጋ ራስን የመግዛት ዋጋው ከዚህ ዓለም መስፈሪያ ያለፈ ነው። አንዳንድ ጊዜ እንዲህ በመነጋገር ውስጥ ቤት ውስጥም በስራም ቦታ ምናምን ትንሽ ከበድ ያሉባችሁ ሲመስሏችሁ ሰዎች መልስ አትመልሱላቸውም። ግን ውስጣችሁ ድምጽ የለም። ውስጣችሁ ግን ብዙ ነገር ነው የሚናገረው። ያኔ ራሳችሁ ምን አላላችሁ አልገ ስሜታችሁ ሳይቀየር በዛ ሁኔታ ውስጥ መቀጠል ነው ራስን መግዛት። ራሱን የማይገዛ ሰው ያለ ቦታው ራሱ ይገባል። ከዛ ካደረገ በኋላ እኔ ምን አገባኝ መቼስ እኔ ምን ከዛ በኋላ በግለበልበዋል ያጥሰር እኔ ምን አግብቶኝ እኔ ምን ቤት ነኝ። ቆይ በጣም መጥፎ ነው ራስን አለ መግዛት። በራስም ፊት በሰውም ፊት በእግዚአብሔርም ፊት አያከብርም ራስን አለ መግዛት። የሰው ትልቅነቱ የሚመዘነው ራስን መግዛቱ ነው። ምራቁን ዋጥ ያደረገ ይባላል። ምን ማለት ነው? አብርዶ የሚበላ ይባላል። ምን ማለት ነው? ራሱን ምን ያለ ነው የገዛ። ከናንተ መካከል ሽማግሌ የሚሆን ጠፍቶ ነው አለ እኮ ጳውሎስ። በጣም ነው የደነቀው ሲጽፍ። ሽማግሌ የሚሆን ጠፋ ወይ በእናንተ መካከል? ለዚህ ነገር የሚበቃ ጠፍቶ ነው ወይ? እንደው ራስን መግዛት መታወቂያ ያድርግላችሁ እግዚአብሔር። መለያችሁ ይሁን። አሜን ይሁን። መለያችሁ ይሁን። አንዳንድ ሰዎችም ደግሞ ቶሎ እንባ ይቀናቸዋል። የእንባ ሰዎች ናቸው፣ ግን ሲያለቅሱ በሰው ላይ ነው የሚያለቅሱት። አዝነውባቸው ነው የሚያለቅሱት። አይናገሩም። ግን ይሄ ሁሉ ምንድነው? ራስን የመግዛት በእነሱ ላይ ነው የሚያለቅሱት። ታያለችን እንባ መቼም እግዚአብሔር ፍርድ ነው እኮ። በጣም መጥፎ ነው፣ ከባድ ነው፣ ፍርድ ነው። አይ ራስን መግዛት በዛ ሁኔታ ውስጥ ስሜት ሳይቀየር ጥላቻ ሳይመጣ ለሰዎች ያለን አመለካከት ሳይበረስ መጀመሪያ በነበረው ነገር ቀጣይነት ሲኖር ራሳችንን ምን ብለናል? ገዝተን። አንዳንድ ሳቆችም ራሴ መግዛት አይደሉም። የማናደጃ ሳቅ የሰማችሁ ማት ነው። ብትንትና አርጉት እናንተ እግዚአብሔር ይርዳችሁና ያ ያል እግዚአብሔር ይሄ ውስጥ ያነሳ ለምባም ያነሳሳን። ስናለቅስ ምን ይያልን እንደምናለቅስ ውስጣችን፣ ስንስቅ ምን ይያልን እንደምንስቅ ውስጣችን ያየዋል። ታናሽነቱንና አላዋቂነቱን ለመግለጽ የሚያስቅ ሳቅ ራስን የመግዛት ምልክት አይደለም። እንደውም ከባድ ነው፣ መጥፎ ነው። ብዙ ሰዎች ህይወታቸውን ያጡ አሉ ራሳቸው ምን በማለት ባለ መግዛት። ብዙም ሰዎች ለፍሬ ለድል የበቁ ሰዎች አሉ ራሳቸውን በመግዛት። እንደ ዮሴፍ ጨርቅ እጇ ላይ ጥሎ ሲሄድ ምንድነው አቅሙ? የሚያውቀው ነገር እኮ ስለሆነ ነው። እንደ ያለውን ነገር በእግዚአብሔር ፊት ምንድነው የምትይው አንቺ? ያልገባኝ እስቲ አስረጅኝ አለ። እንዴ አለ ኖ እኮ ያለው ራሱን ገዛ፣ ጨርቁን ጣለ። ግን እግዚአብሔር አነገሰው። አያችሁ፣ እንደዚህ ነው። ያከብራልም ራስን መግዛት፣ ያዋርዳልም ራስን አለ መግዛት። አቅልሎ ይገኛል። ይሁዳ የነገዶች አለቃ እኮ ነው አይደል? ምንድነው ያቀለለው? ራሱን አለ መግዛት። መንገድ ላይ ሲሄድ የጋለሞታ ልብስ የለበሰች ሴት አየ። የእውነት ምን መሰለችው? ጋለሞታ። የነገዶች አለቃ እኮ ነው። አየና ወደ አንቺ ቤት ልግባ አላት። ግባ፣ ችግር የለው። ግን ምን ትሰጠኛለህ? ሙክት ልክልሻለሁ። በቃ እስከዛ እስክትልክልኝ መያዣ አምጣ፣ ደስ ያለሽን ውሰጅ። ቀለበትን አምጣ፣ ይሄው። አምባሩን አምጣ፣ ይሄው። ብሩን አምጣ፣ ይሄው። ምን ችግር አለው? ነገ ልክልሻለሁ። ብቻ እዚሁ ነው አይደል መቀመጫሽ? ከዛ በስንተኛው ቀን? በሶስት ወሩ የልጅ ሚስት እኮ አረገዘች፣ ሴሰነች፣ ዘሞተች፣ አምጧት በእሳት ትቃጠላለች አለ። አለቃ ነው አይደል? ነው አይደል? አዎ። እና እሷ እርጉዝ ነች። በትሯን ቀለበቷንም አምባሯንም ይዛ መጣችና ጌታዬ እኔ ያረገዝኩት ለባለዚህ ሰውዬ ነው አለ። ሲያየው ያስረገዘው ራሱ ነው። ልብ በሉ፣ የንጉስ የነገድ አለቃ ነው ያለው በሙሉ ይሆናል። እዚህ ጋር ግን መሆን አልቻለም። እሷ ከኔ ይልቅ እውነተኛ ሆነች። በህዝብ ፊት ምን አለው? አዋረደው። ምን አለ ማድረጉ? ምንም ትሁን ምንም እዛ ሊገባ የእግዚአብሔር ቃል አይፈቅድለትም። በቃ የተሰማው ነገር አለ ነው እግዚአብሔር ጌታ ሆይ ብሎ ራሱን ገዝቶ መሄድ ነበር። አቃተው። ይሲ ራሱን አለ መግዛቱ ነው እንጂ እሷ ስለሆነች ነው እንዴ? አያችሁ፣ ምንም በሌለበት ራስን መግዛት አይጠበቅም። ችግር ባለበት ነው ራስን መግዛት የሚጠበቀው። ስንት ሰው እኮ ነው ከስራ ውሎ ደክሞ በቃ ከስራ ወጥቶ ቤት ሳይገባ በመሃል ብዙ ነገር ወይ መጠጥ ወይ ምን ወይ የሆነ ነገር
ወይ የሆነ ነገር ውስጥ አስቦ ተዘጋጅቶ አይደለም ሰው ራስን ከመግዛት ውጭ የሚሆነው ድንገት የሚመጡ ነገሮች ናቸው። ግን ሁሌ ራስን ምን ብሎ መጠበቅ? አዘጋጅቶ አብቅቶ መጠበቅ። ሁል ጊዜ ራስ የመግዛት የሚባለውን ነገር ማሰብ የእውነት ይረዳቸዋል፣ ይረዳናል ጌታ። አሜን። ከነ ክብራችን እንድንኖር ይፈልጋል፣ ከነ ሰላማችን እንድንኖር ይፈልጋል። አሜን።